መጽሐፍ ቅዱሳችሁን አንደኛ ሳሙኤል ምዕራፍ 25 ቁጥር 39 ላይ አውጡልኝ። ዳዊትም ናባል መሞቱን በሰማ ጊዜ የናባልን ስድብ የተበቀለልኝና እኔን አገልጋዩን ክፉ ከማድረግ የጠበቀኝ እግዚአብሔር ይመስገን፣ አሜን። ናባል የሰራውን ክፉ ነገር በራሱ ላይ መለሰበት አለ። ዳዊትም አቢግያ ሚስቱ ተሆኖ ዘንድ በመጠየቅ መልእክት ላከባት። እሺ። አገልጋዮቹም ቀርሜሎስ ሄዶ አቢግያን ሚስት ትሆኚው ዘንድ እንድንወስድሽ ዳዊት ወደ አንቺ ልኮናል አሏት። በቃይ አንዴ እግዚአብሔር በሉጩና ስለ ስድቤ ዛሬ መልስልኛል በይ። አዳጋቶ ማታ ዛሬ ጌታ ወደ እናንተ የላከኝ ስለ ስድባችሁ መልስ ሰጣለሁ ብሎ ስለ ስድባችሁ መልስ ሰጣለሁ ብሎ እዚህ ይሄን ምዕራፍ እንጀምረው። ምዕራፍ 5 ቁጥር 1 ላይ ዳዊት ለምን ተሰደበ? ትንቢት ያለበት ሰው ለምን ተሰደበ? እግዚአብሔር አጀንዳ ያዘበት ሰው ለምን ተሰደበ? ትነግሳለህ የተባለ ሰው ለምን ተሰደበ? ከሰው መካከል ተጣርቶ ትንቢት የተነገረው ከሰልፍ መካከል ውራ ሆኖ እግዚአብሔር ከፊት ያደረገው ከበኩሮኖ መካከል ጎትቶ የተናገረው ሰውዬ ለምን ተሰደበ? ቃል ያላችሁ ትንቢት ያላችሁ ትልልቅ ህልም ያላችሁ ለተሰደባችሁ ሰዎች እግዚአብሔር ዛሬ መልስ ይሰጣል። እመልሳለሁ ብሎኛል ጌታ። ሻፋጋቲ ባራ አንድ ሰው ይጩና ለስድቤ ይመልስላችኋል በል። ምን ጉር ነው? ዛንታራዲ ከንቱራ አንተም ብሎ ነብይ ለተባልኩት ይመልስላችኋል። አንተ የእግዚአብሔር ሰው ነህ ወይ? ይመልስላችኋል። አንቺንም ጌታ ተናገረሽ ይመልስላችኋል። አንተም ጴንጤ ነህ ይመልስላችኋል። አይ ይሄ አርብ ጄፒኤስ ለመጣችሁ ሰዎች እግዚአብሔር በሆነ ነገር መልስ ይሰጥላችኋል። ማይ ካቶቨንዲያ ሰባ እሰማለሁ የጠላቶቻችሁ ሰፈር የሆነ እንባ ያየው የሆነ መቀሰፍ ያየው ነው። ማታፈራፊና እኔማ አልመልስላቸው፣ እኔማ አልከራከራቸው፣ እኔማ መልስ አልሰጣቸው። እግዚአብሔር ግን ስለ ስድቤ ይመልስላቸው። አታጋቲ ከማዶፋንያ ተሰደባችሁ፣ ሰው ናቃችሁ፣ ትክክለኛ መስመር ላይ ሆናችሁ አንቋሸሿችሁ፣ እንደ አጭበርባሪ ታያችሁ፣ እንደ ሌባ ታያችሁ። አንተ ዝም በል፣ እግዚአብሔር ይመልስልሃል። ሊባቲፌ ሳማቶቫንዳ አይግደላችሁም። ዛሬ እግዚአብሔር መልስ የሚሰጥበት ቀን ነው ዛሬ። የሰደቡ ሰዎች ሬሳ ሲሆኑ አያል ማላካባቫቶኔ ማታባ ልሳናውራበት ልሳናው ጸጥ ብላት ልሳናው ሻባካ ፈንታና ማሶባ አንኒኒ ኪንዳ ራሲካ አተከፈትክ ማቱፋ ሰማቱራ ጂባራፊካኒያ ማሳ እግዚአብሔር አምላክ ምስክሬ ነው። መልስ የሚሰጥ ፍላጻ ከዚህ ቤት ይወጣል። ለደጋሚው መልስ ይሰጠዋል። ለአስማተኛው መልስ ይሰጠዋል። ለወረወረብ መልስ ይሰጠዋል። በር ላይ ለጣለ መልስ ይሰጠዋል። ጋሲኪ ማቱራ ፈንዳ አኒ ከሚዳ ባቲያ ማሳ የሆኑ ፍላጻዎች ወጥተዋል ከዚህ ቤት። ቅድም ሟርተኛ ሲሞት ሰምታል፣ ጠንቋይ ሲሞት ሰምታል። የሰደበንን ዛሬ መልስ ይሰጠዋል። ማሌ ባምባሌ ፎኒያ ማኩባኒያ ካማ ቶፌኒያ ማቶባ ሻላላባ ካፌያናሳ ያነው ያዋረደኝ እያልን አንኖርም። ያኔ ሰደበኝ እያልን አንኖርም። እግዚአብሔር መልስ ይሰጠዋል። ነማቴቫንዲያ ሳከማ
This is a time. This is a time. Who are you ላሉን ሰዎች ማን አንተ ላሉን ሰዎች ሺባራ ፋዲያማሳ አጭበርባሪ ላሉን ሰዎች ሌባ ላሉን ሰዎች ውሸታም ላሉ ሰዎች የሆነ መልስ የሚሰጥ ቅባት ወጥቷል። አንዴ ለምን አታስተናግደውም የመጣውን ቅባት? ቫርዴቨን ታክሪፋሰማ ሬዲ ናችሁ? በህይወት መኖራችሁን ያልፈለጉ ሰዎች ዛሬ መጨረሻ ቀናቸው ነው። የሚመልስልህ ቀስት ከዚህ ቤት ወጣ። እቴ የሚመልስልሽ ቀስት ከዚህ ቤት ወጣ። አሜን አሜን አሜን። ወጣ መልስ የሚሰጥልሽ። አሜን። መከራከር በደከመሽ ጉዳይ አሜን። ማስረዳት በደከመሽ ጉዳይ አሜን። ዘፋንያዳ አሜን። አንድ ቀስት አለ ብዙ ፍላጻዎች ነው ማየው። እኔ ነው የወረወርኳቸው ይለኛል ጌታ። አሜን። ይሄ ቀስት ፍላጻ ይሄ እግዚአብሔር እጅ መልስ ይሰጥልሻል። አሜን። ከድል ፋንታችሁ ጋር ተራራቃችሁ ሰዎች እግዚአብሔር ካዘጋጀላችሁ በረከት ጋር መቼ ነው የምንገናኘው አላችሁ ሰዎች ጄቫዲያ ማሶኮማ ዲያባ ወዳንቺ መጣ አዳካፎኒያ ሳካባ ወዳንቺ መጣ ዛና ማካሎ ለቫኒያ ማኮሳ ገና ምዕራፉ ሲጀምር ሳሙኤል ሞተ ብሎ ነው የሚጀምረው። ሳሙኤል ማለት ዳዊትን ከበጉሮኖ መካከል አውጥቶ በእስራኤል ላይ ንጉስ ነው ያለው ነብይ ሞተ። ሾኪንግ ነው። ይሄንን ትንቢት ከነገረው በኋላ ይሄው 10 አመቱ ነው ሲንከራተት። ዳዊት በምድረ በዳ 10 አመቱ ነው። ካሁን እነግሳለሁ ያለ የተነበየበት ሰው ሞተ። መሞቱን ሲሰማ ወደ ሌላ ምድረ በዳ ሄደ። መኖሪያ ቀየረ። ቀርሜሎስ ወዳለበት ምድረ በዳ ሄደ። በዛ በጫካ ውስጥ በዱር ተቀመጠ። በዛ ሀገር አንድ ናባል የሚባል ባለሀብት ሰውዬ ነበር። ናባል 3000 በጎች አሉት፣ 1000 ፍየል አለ። ይሄ ሰውዬ ደግሞ በጎቹን የሚሸልትበት በዓል አደረገ። የበግ መሸለት ቀን ማለት የምርት ቀን ማለት ነው። የትርፍ ቀን ማለት ነው። የሚበላበት ብቻ ሳይሆን ተርፎ የሚደፋበት ቀን፣ ድግስ ሁሉ የሚሰክርበት የሚጠግብበት ቀን። ዳዊት 10 ሎሌዎች መረጠና ሂዱና ንገሩት አለ። እኛ በምድረ በዳ ባለን ጊዜ እኛ ላይ ባለ ቅባትና ክብር ያንተ በጎች ተጠብቀው ነበር። አታቀም እንጂ የበረከት ምክንያት ነን እኛ። አላወክኝም አይደል? በኔ ምክንያት ያንተ ነገር አንድም አልጎደለም አለ። አውሬ አልበላውም አለ። ስለዚህ መልእክተኞቹ እንዲያሉት ዳዊት እንዲህ ብሎሃል ብለው ላኩበት። እኔ አልልኩም አለ። ዳዊት እንዲህ ብሎሃል የሚል ስሙን ይላከው። ዳዊት ስሙን ሲልክ በትንቢቱ ልክ ነው ይላከው። እንደ ንጉስ ይላከው። ትንቢት አለው። ናባል ለመጡት ሰዎች መልስ ሰጣቸው። who is ዳዊት አላቸው። ማን ነው እሱ? ዘንድሮ ነብይ ነኝ የሚል ማለት ነው። ማን ነው እሱ? ዘንድሮ እግዚአብሔር ተናገረኝ የሚል ማለት ነው። ማን ነው እሱ? ዘንድሮ ቸርች ተከላለው የሚል ማለት ነው። እሱ ማን ነው? አምበርም ስሙ ናባል ማለት የስሙ ትርጉም አያ ጅሎ ማለት ነው። ማሞ ቂሎ ማለት ነው ይላል መጽሐፍ ቅዱስ። ጅል ማለት ነው። ባይዘው ናባል ማለት ጅል ማለት ነው። ባሏን ስትጠራው አቢጊያ ጅሎ ነው የምትለው። እሱ እንደ ስሙ ጅል ነው ይላል መጽሐፍ ቅዱስ። አማርኛው እንደው ባለጌ ነው የሚለው። ሊትራሊ ግን ሞኝ ማለት ነው። ለካ አንተ ሞኝ ሀብታም ሊሆን ይችላል። ሞኝ ብዙ ገንዘብ ሊኖረው ይችላል። ሚስቱ ግን ይላል በመልኳም ቆንጆ እንዲሁም ብልህ ነበረች ይላል። አቢጊያ ማለት ራሱ ቆንጆ ማለት ነው።
ብዙ ገንዘብ የተሸከመ ጅል አለ ለካ ሴት ልጅ ወለዳችሁ ሰዎች እንደኔ ገንዘብ ስላለው ለጅል አትስጡ ልጃችሁ ጅል የሆነ መንገድ ላይ ይቋረጣል ጅል የሆነ መንገድ ላይ መልአክ ይመታዋል አውሊውት ጅል ማለት ምን መሰል ባጭሩ ጅል ማለት ምን መሰል መንፈሳዊ ቫልዩ የሌለው ሰው ማለት እንዲህ ብቻ ምን የትም ቸርቻተው የትም ሲመለካተው ነው ጨርሶ ራሱ ሌላ ውሃ ይነግራል ሲዘምር አታገኘውም ሲያመልክ አታገኘውም አሜን ሲል አታገኘውም አንተ አሜን ስትል ያሾፍባል ኢላል ፋርነት ይመስላል መጽሐፍ ቅዱስ ግን የጥበብ ሁሉ መጀመሪያ ይላል የጥበብ ሁሉ መጀመሪያ ማለት ምን የእውቀት ሁሉ ቢጊኒንግ የዊዝደም ሁሉ እውቀት ትፈልጋል አራድነት ትፈልጋል ብልጥነት ትፈልጋል የመጀመሪያው ልንገር እግዚአብሔርን መፍራት ነው ቀጥሎ ልዑሉንም ማወቅ ነው አሜን ማለት ነው ሻባላ ካማ አና ማካባ አንዳንዱ ማስተርስ አለው ግን ጅል ነው አንዳንዱ ፒኤችዲ ያለው ግን ጅል ነው አንዳንዱ ብዙ ገንዘብ አለው ጅል ነው ህንጻ አለው ጅል ነው አቢጋና ግን የአቢጋ ሎሌ አለ አይናቸው የተከፈተ በዳዊት ላይ ያለው ፕሮግራም ይኸውላ ከማታ ለሆኑ ሰዎች ዛሬ አይናችሁ ከፈቱ ባኪው ሰደው አይናችሁ ከፈቱ ማታቫና ሀዳ ሻፋዲ ከማቱራ ሀጂፌኒያ ማቱፋ ሰካ አይናችሁን ከፍተዋለሁ ዛሬ መንፈስ ዓለም ለእናንተ የተከፈተ ይሆናል የተዘጋውን ከፍትላችኋል ህልማችሁን ከፈትኩት ቀናችሁን የራይ አረኩት ኤላ ማቱፋ አቢጊያ ባይዘዌ ናባልን ስታገባው ቤተሰብ ድሯት እንደሚሆን አልጠራጠርም እንጂ በሷ አይን ናባልን አታገባ አይኗ ሰው ይለያል እንደሷ ማለት አይሚኮ የዛሬው ነብይ ነው ካርለም ያገባችሁ ቤተሰብ እኮ ከቤት አባሯታል እሱን አታገቢም ብሎ ከማዘር 100 ብር የሚቀበልና መሳ የሚጋብዛት ልጅ እኮ ነው ለማግባት የወሰነችው ቻላ ባላ ሳንጋባ ኮምፒውተር ትምህርት ተማሪ ብዬ አስገባዋት ማን ነው የሚከፍለው እሜ ከማዘር ያመጣ የሚከፍል ልጅ ለማግባት ወሰነች ከማዘር ቀበልና ራት ጋብዝሻለሁ ምን ልጅ ባለ ይሁን አለች ታያት ስታው የጄፒኤስ ቲቪ ነው አለች ልባርካችሁ እህቶች እግዚአብሔር አይናችሁን ይክፈተው አንድ ሎሌ አለ ሎሌ ዛቤት አይኑ የተከፈተ ዳዊት ሲመጣ ንጉስ እንደመጣ የገባው ሰውዬ ሊባርከን የመጣው አለ ሂዝ አወር ብሌሲንግ ሙካታ ካቱፋ አጠገባችሁ የደረሱ ሰዎችን የሚገልጥ ቅባት ያገኛል ሃናካቶሳ ሰውዬ ሽፍታ አይደለም ታያላት ሰውዬ ዱርያ አይደለም ታይ ይኸውልህ እኔ ዛሬ መልእክቴ በጅሎች ስድብ ምንም እንዳታረጉ በጅሎች ስድብ ከቤታችሁ እንዳትወጡ በጅሎች ስድብ እግራችሁን እንዳታነሱ ማታ ቦቴኬ ማታ የጅሎችን ንግግር ሰምተህ ጅሎች ተናገሩኝ ብለህ ካሜራ ገጥመ ፎይፊ ንግግር አታምጣ ጅል ተናገረኝ ብለህ አንድ እርምጃ አትራመድ ከልጅሎቹ በፊት የተናገረሃል አልሰሙም እኮ እግዚአብሔር ንጉስ ነው ሲለን አልሰሙም እኮ እግዚአብሔር ሲናገረን በጓዳ ያወራንን ማሰማ ሎሎ ሄደና ለአቢጊያ ነገራት አቢጊያ ወደው ድግስ ደግሳ ምግብ ይዛ ዳዊት ደግሞ ይሄን ሰው ያጠፋዋል አንድ ወንድ ቤቱ አይቀርም ይያለ እየመጣ መንገድ ላይ መጣች መንገድ ላይ መጣ
እንዳየችው ወረደች ሰገደችለት ከዛ እንዳለችው አንተን ነው ሽፍታ አለ አንተን ነው ኮብላ ያለ አንተ እኮ አለችው ሰው ሊጎዳ ቢነሳ ሰው አንተን ሊያጠቃ ቢነሳ የዛ ሰው ነፍስ ድንጋይ በወንጭፍ እንደሚወረወር ትወረወራለች አንተስ በሕያው አምላክ ዘንድ ነፍስ የሆነ ሰውማ ለዚህ ቤት በሰዳቢዎቹ በጎጆቹ መካከል ተከልሎኛል ዛታ ካፋኒያስ አሳደዱ ይፈለጉኝ እግዚአብሔር ብብት ውስጥ አገኙኝ እኔ አያለሁ ክፉ ሰው የተነሳባችሁ ሰዎች እግዚአብሔር በትኛለሁ ይለኛል የሰው ጠላት የተነሳባችሁ አገር ለቀቁ ይለኛል አማቱምባ ሻላላባሪዲጌ አንደክሪ ፋተማ ሱባ እና ሳንታጋ ቱምባ ካቲካ ቶማ ብራቴኬ ማቱራ ጂኒያ አንተን ቢነካ ሰው አንተ ላይ ሰው ቢነሳ አንተ አይደለም መልስ የምትሰጠው አንተ አይደለም የምትዋጋው አንተ ላይ ሰው ቢነሳ እግዚአብሔር ነው እንደ ጠጠር የሚወረውርልህ 6 ቀን ውስጥ የተዋጉ ከመንገድ ይለቃሉ ሻባራ ፋዳ ባራ 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 6 ቀን ውስጥ መንገድ የዘጉብ ይጠረጋሉ ይሁንለ እዛምባከቱ ራዲከንታኒያ ማቱፋ ሰባ ማሪፈን ደክረፈሽ ከማቶባባ ወበበንከኒ ከማቶማታ ሳንሰነዝር ጊዜ ኮፋራ መሰልናቸው ሳንሰነዝር ጊዜ ጀዝባ መሰልናቸው ሳንሰነዝር ጊዜ ሞኝ መሰልናቸው አንድ ምን ጠብቀው የሚሰነዝር እጅ አለ እግዚአብሔር ራሱ መልስ ይሰጥልኛል ካውን ይናገራል አሉኝ እኮ ካውን መልስ ይሰጣል አሉ ካውን አፋፋችንን አዩን አይ እኔ አልመልስም አምላክ አለኛ ለስድቤ እግዚአብሔር ይመልስልኛል ስትሰደብ ምላሹ ምንድነው ከተሰደብ ካንተ ምን ታረጋለህ ተሰደባለህ አይደል እኛ ስንሰደብ ማንሰደበው ለምንድነው አተንበት ይመስላል ምላስ የሌለ መሰለ እንዴ አፍ የሌለ መሰለ እንዴ እንደጅል የምንጠብቀው እሱ ሲመልስ እንዴት እንደሆነ አሳያል እግዚአብሔር ብሎኛል ለስድባችሁ መልሳል ለረገሟችሁ መልሳል ለደከሙብሽ መልሳል በር ላይ የቋጠሩ ላስቀመጡት መልሳል ምንድነው ዛሬ ጄፒኤስ የመጣው ቅባት አምላክሽ እግዚአብሔር መልስ ይሰጥልሻል ላንተ ይመልስልሃል እሱ እግዚአብሔር በህይወት ጎዳና ከወሰደ ለምሳሌ ብዙ ወሰደ ነገሮች አሉ ለምሳሌ ኑሮን ወስዶልኝ ነው ኑሮን አትጨነቁ ብሎኛል ለኔ ነው ብሏል ስለምትበላው ስለምትጠጣው አንዱ የወሰደልኝ ሐሳብ ወስዶልኛል ለእናንተ ማድሰበው ሐሳብ ነው ያቃለው ብሎኛል አንዱ የወሰደልኝ በቀል ነው አንዱ እግዚአብሔር I will take care it እኔ ነኝ ይሄን ጉዳይ ብሎ የወሰደልኝ በቀል ነው በቀል አለ የኔ ነው ብሏል ሰራዊት ጌታ እግዚአብሔር ዳዊት ወዲያው እንደዛ ስትለው አንቺን የላከልኝ እግዚአብሔር አላት ልክልኩን ነግሯለሁ ብለህ ስትሄድ የመለሰ ለካ እግዚአብሔር የላካቸው ሰዎች ናቸው ቆይ አስታጠቂያት ልምጣ ስትል ከመንገድ የመለሰ ለካ እግዚአብሔር ነው ተበድለሃል እኮ ልክ ነው እኮ እኛ አፌሌ ለመሰላቸው ጌታን ብለን ነው ብለሽ ሰብሰብ ስታረግ የመለሰ ለካ ልኮ ነው ልናገር ስል የመለሰ ለካ እግዚአብሔር ነው አንተን መልሶ ቆይኔ መልስለታለሁ ብሎ ነው ይሄ ከግርግሩ ከጠቡ ተመለስ ብሎ ገላግሎ አልገባ አናግርልህ እኔ ለምታው ብዬ ነው እንጂ ተመለሳት እኔ ላናግርልሽ ብዬ እኮ አይቻለሁ አቤት ንቀታቸው አመ ማን ኦፍ ጋድ እኮ ብራዘር እግዚአብሔር ቅባት ያለብኝ ሰው ነኝ
እኔ በር ላይ ዶሮ ማነው ደም ቀብቶ ማስቀመጥ ማነው ብያል ሰረሰርኩት ለመሰለ ተመለስ ብሎኝ ነው ሊያነጋግራቸው ሄዶ ሸዳጋባ ሰካ የኛን መንገድ ለማበላሸት የኛን ዴስቲኒ ለማበላሸት እኛ እኮ ቃል ሰምተን የወጣን ሰዎች ነን አርብ በዚህ ሙቀት ውስጥ አሜን አሜን ያልከው ጌታ ሸዳጋማ ቶባ እኔ መልስልሻለሁ እኔ መልስልሻለሁ ባዶ አደረጉሽ አይደለ ሁሉን ወሰዱት አይደለ ጠራርገው ተሄዱ አይደለ አለኝ ጌታ ዜሮ አስቀሩሽ አይደለ እኔ መልስልሻለሁ አለ ምን አይነት ቀን ነው እግዚአብሔር የሚመልስበት ቀን እግዚአብሔር የሚመልስበት ቀን አቢጋ መታስተው አንተ እኮ አለችው የእግዚአብሔርን ጦርነት ምትዋጋ ማለት ተራ ጦርነት ውስጥ አትግባ ማለት አንተ አርብ ከረባት አርገ ሂድና አገልግል የምን ሰጣ ገባ ነው አንቺ ሂጂና ዘምሪ የምን ሰጣ ገባ ነው እና እኔ ተከራ አርገዋለሁ ዝም ብላችኋለሁ እኮ አይደለም እኔ አነጋግራችሁ ተሰድባችሁ ወደ ቤት የገባችሁ ሰዎች እንደ ዲዳ ተቆጥራችሁ ቤት የገባችሁ ሰዎች አቤት በዘመኔ ባይዘው ብዙ ስድብ አልፌያለሁ አንዳንዴ ታውቃለህ በእግዚአብሔር ፕሮግራም ስትሆን አንተን የሚሰድብ ሰውዬ ምናልባት በአንተ ክንድ እንደኦቾሎኒ የሚፈለፈል ነው ህፃን ልጅ ይሰድብሃል ፕሮግራም ካለብህ ጅል ይሰድብሃል በአንድ ሌሊት ልታጠፋው የምትችለው ሰውዬ ይሰድብሃል ግባ ተመለስ አምርም የጦርነት ባንተ ልፋለማቸው ደብዳቤ የጻፍኩ ፍርድ ቤት እየገተርኩ ኖ ግባ እግዚአብሔር ከማንም ጋር ተባብሮ ተዋክቶ ያውቅ ለዚህ ነው መጽሐፍ ብቻው ተአምራት የሚያደርግ የእስራኤል ቅዱስ ይባረክ የሚል እኔ እያየሁኝ ነው ለምንድን ነው ትንቢት ነው ብሰማው አሁን እዛ ከልጅሽ ጋር መሰከርሽው እህቴ የሰው እጅ የሌለበት በረከት ቤትሽ ገባ ማጋልተም ቢባካችሁ ማንም አይተባበራችሁ ማንም እንዲዳይላችሁ እግዚአብሔር ብቻው ጨርሶ ቤታችሁ ገባ አንዴ ጩና ለስድቤ በሉ እግዚአብሔር ዛሬ አርብ መልስ ይሰጥልኛል ነክተውኝ አይደለም ሰድበውኝ ይመልሳል በህይወታችሁ ዘመን ስሙኛ እንዴ እግዚአብሔር ያከበረውን ነገራችሁን ያላከበሩ ሰዎች ጋር ታይም አትውሰዱ ሰማይ በእናንተ ላይ ያወራው ነገር ቫልዩ ማድረጉ ሰዎች ጋር ታይም ስፔንድ አታርጉ ትንቢት ላይ የሚያሾፉ ሰዎች እድሜያቸው አጭር ስለሆነ አካባቢያቸው አትቅረም ለነሱ ሚስኮል ለማድረግ የመጣ መልአክ ሰላም እንዳይለ ፕሮግራሙ ላይ ያላገጡ ሰዎች ነገ እስራኤል ንጉስ ሊሆን ዛሬ ምግብ ይለምናል ባይዘው በህይወታችሁ ዘመን አንድ ትልልቅ ኦፖርቹኒቲ ልንገራችሁ ትልልቅ ሰዎች እናንተን ገንዘብ የሚጠይቁበት በር ሲከፈት እድል ነው ተጠቀሙበት ለዚህ ነው ያሎሌ ዳይት ሊበላብን አይደለም ያኛው ጅል ነው እንጀራና ወሄን ለማንም ሰጣሉ ለማንም ራሱና ንግግሩ ይመጣብኛል እንትና የናባል ማን ነው እንጀራና ወይ ለማንም እዚህ ከጌታቸው ለኩበሉ እሰጣለሁ እንዳል ሎሌውስ ሊባርከን ነው ሊበላብን አልነበር
አንዳንድ እኮ ናባል የሆነ ጴንጤ አለ አንድ ሰው ያስቀኛል እዚህ ቤት ከ30 ምናምን አመት የጫት ሱስ የተፈታው አዋሳ የነበረው ጫት ነጋዴው እንጂ ጫት አከፋፋዩ ተፈታ ከተፈታ በኋላ እንግዲህ ጫት ነጋዴ አከፋፋይ ነበር አቆመ በጌታ ሆነ ቤቱ ይጸልያል እሱ ቤት የተከራየ አንድ ጴንጤ አለ በየወሩ ይሄዳ ለጄፒኤስ ቲቪ አካውንት ውስጥ ይከታል እነዚህ እኮ ሌቦች ናቸው ይሏል ያኛው ከሱ ጋር ግን እየኖረ ጫት ይነግድ ነበር እኔ ጋር የመጣ ቀን ግን ነቅየለታል ናባሎች የሚድኑበትን ቅባት ሚንቁ ሞኝ ታውቃለህ 100 ብር ወስቀምተው ለ100 ብትሰጠው ያለቅሳል ቫልዩን አያውቀው 250 ቃይ 50 ብሮች ተቀብለው ድፍኑ ለ100 ብትሰጠው የቅድሙ 2 ነበር ይላል ቫልዩ የለው ሞኝ አይኑ የተከፈተለት ሰው ግን ድል ነበር ዳይት ቤቱ ሲመጣ ለባርካችሁ ለእናንተ ብቻ በቴሌቪዥን ለኢትዮጵያ ጴንጤ ተቀላላ እግዚአብሔር አይናችሁን ይክፈተው እሳት አለ ተማቶስ ከመሽ አንቺን ይላከልኝ እግዚአብሔር የተመሰገነ ይሁን እሺ አቢጊያስ አይኗ የተከፈተ አይደለች አይኗ የተከፈተ ይሄንን ሰውዬ የነካ ሰው እንደሚሞት ታውቃለች እዛው ተነበየች ሰው ቢነካለች ነፍሱ በወንጭፍ እንደሚወረወር ድንጋይ ትወረወራለች ምን ማለት ነው ባሌ አቤት ፍር አለች ወይኔ ባሌ እያለች ነው ሰው ቢነካር ለለች ማን የነካው ናባል ነው አይደል ድንጋይ ከወንጭፍ እንደሚወረወር ይወረወራል ትላለች ባሏን ነው እኮ ከዛ ዳዊት ተመለሰ ወደ ቤት ገባች ስትገባ ሞቅ ብሎት ፌሽታ ያረጋል ሰክሩ ሰው ለካንተ ከእግዚአብሔር ተጣልቶ ሊደሰት ይችላል ፌሽታ ላይ አልነገረው ማለት ጠዋት ነገረችው ዳዊት እንዲህ ሊያጠፋ መጥቶ ነበር ከመንገድ መለስኩት አለች ቫይብሬት ላይ ነው አንተ 10 ቀን ነው ጆኮ የመጣው 10 ቀን ራሱ መሞት ይሻላል እኮ 10 ቀን ቫይብሬት ላይ 10 ቀን መዳና ለማንቀጥቁጦ በ10ኛው ገደሉ ይላል ዳዊት ሰማ አቤት እግዚአብሔር ስድቤን መለስክልኝ አቢጊያስ ባሏ እንደሚሞት ወረደ ያውቃለች ምን ብለው ነው ሄደችው እባካለች አስበኝ ብለው ነው ሄደችው ማለት ያው እሱን አሁን ካንተ ጋር ተጋይቷል እድሜም የለውም እና ያለ ባል ከምቀር አደራ ያንዲ ብለዋለች አቢጊያ ማለት ቆንጆ ማለት ነው ለተነብይ ነው ሞኞች እጅ ላይ ያለ መልካም ነገር እጅ ይገባል ደሞ ሚስት አላልኩም ሞኞች እጅ ላይ ታቃል አንዳንዴ የማይገባ ነገር የማይገባቸው ሰዎች እጅ ይገባል የማይገባ መሬት የማይገባቸው ሰዎች እጅ ላይ የማይገባ ሀብት የማይገባቸው ሰዎች እጅ ላይ እግዚአብሔር ለስድብ ሲመልስ እንዲህ ነው የሚሆነው መልካሙ ነገር ከሞኞች እጅ ወደ አንተ ይመጣል ጃና ማዳጋማ በቃ ይሄው የዓርብ ትንቢት ወሰደልኛ እግዚአብሔር ለስድብ ይመልስና ዛናባቲ ከበቶፈንደጋ የሆነ ሽግግር የሚሆን ነገር አለ ምን ቀባበለው ነገር አለ ሳካባካባ ከሰዳቢዎች ወደ ተሰዳቢዎች እጅ ይገባ ከሚንቁ ሰዎች ወደ ተናቅረው ሰዎች ይገባ አንተ ስለ ሴትና ስለ ወንድ ያወራው አይደለም ዳዊት በስሙ ላኳር እኛም በክርስቶስ ስም ነው ምን ልረገው እምንጠይቀው በኢየሱስ ክርስቶስ ስም ነው የናቁን ሰዎች እጅ ያለ ሀብት እጃችን ይገባ ጉባኤው ጩና አቢጊያ ይበልስ የሆነ ሴት አይደለችም እቺ ሴት አረችው የሆነ ሪቨሌሽን ነው ያ ተገለጠ አይን ነው ሰማይ ነች እቺ ሴት ብቻዬን አይደለም ማር እኔ ያለውበት ዓለም የገባለ አቢጊያ ስል ሴት እንዳትመስል ቆይ ምን እንዳለች ንገር እኔ አለችው የባሪያዬንና
የጌታዬን ባሪያዎች እግር ያጠብኩ ያገለገልኩ ኖራለሁ አለ የሆነ ኪዳን ነው የመረጠችው የዳዊት ቤት የሚባለውን ኪዳን ይሄን የምህረት ቤት ይሄን የክርስቶስ ቤት ማቾቫና ከማ አንዳንዴ ኮግራ ይገባናል ኢየሱስ አለ ምን ነው እኛጋ ደና ነገር ያለው ዛጋ እግዚአብሔር እየሰራ ከኛጋ እና አቢጊያ ያሉት ሌላ ቦታ ልጠራብ ነው አሁን ይኸውልህ አቢጊያ የሆነ ነገር እጃችሁ ይገባ እንቀባበላለን ጩና ምን ባለኛ እግዚአብሔር ለስድብሽ ሲመልስ አንቱ ረጀንታማ እግዚአብሔር ለተሰደብከው ሲመልስ ቸባጋፋንያ አቢጊያ ከናባል ቤት ወጣ አንተ ቤት ትገባለች የሆነ ሀብት የሆነ መልካም ነገር የሆነ ጉሞገስ ከሆነ ቤት ወጥቶ እዚህ ቤት ገባ እንዶስ ተከማቶቫ እጣራለሁ ቤስት የተባለ ነገር እንቁ የተባለ ነገር ሰው የሚሻማበት ነገር እንዴት ጅሎች እንጂ ገባ የምትለው ነገር እግዚአብሔር ፈረደልህ አንተ እጅ ገባ አረ እየተነበይኩ ነው ከማይገባቸው ሰዎች ወደሚገባቸው ሰው ኪዳን ከሌላቸው ኪዳን ወዳላቸው ትንቢት ከሌላቸው ትንቢት ወዳላቸው አረ የሆነ መንፈስ ዓለም ላይ እየተነቃነቀ ያለ ነገር ሻላፋላ ካባዲ ገባደ አርብ ፕሮግራም ሲያልቅ አቢጊያን ይዛት ቤት ትገባል ሃይ ካን ቱራዳ the best thing አንተ እጅ ገባል ከፀሐይ በታች አንድ ክፉ ነገር አየው አለ ጠቢቡ ሰለሞን ምን አየ ሲሉት ኃጢያተኛ በፈረስ ይሄዳል አለ ጻድቅ ግን በእግሩ ሲሄድ አየው አለ ተገላበጠብኝ አለ ግራ ገባኝ አለ እነ ናባል ቤት አቢጊያን አየዋት አለ እነ ናባል ቤት ሀብት አየው አለ ተሳዳቢዎቹ ቤት አየው እግዚአብሔርን የማይወዱ ቤት ቅባት የማያከብሩ ጸሎት የማይወዱ ለመንፈስ ዓለም ቫልዩ ለሌላቸው ቸርች የማያከብሩ ነቢያትን የሚሰድቡ የእግዚአብሔር ሰዎችን የሚያንጓጥጡ ጋር አየሁት እኮ አይ እግዚአብሔር ሲበቀልማ አቢጊያ አንተ ቤት ትመጣል አቤት እግዚአብሔር ሲመልስ ሄቪ አኖይንቲንግ ነው ፊልም ማረገው እኔ ብቻ ነኝ የሚሰማኝ ብዙ ተሰድበው የመጡ ሰዎች አሉ እዚህ ቤት ጴንጤነት ያሰደባችሁ ትንቢት ያሰደባችሁ ዘሎ አሜን ማለት ያሰደባችሁ ስራትቶ መንበርከክ ያሰደባችሁ መጾም መጸለይ ያሰደባችሁ እግዚአብሔር ለስድባችሁ ዛሬ መልስ ይሰጣል እኔ ዝም ብዬ አስባለሁ ባይዘይ ማለት ናባል ማለት ሞኝ ሰው ነው ይላል እና ጥያቄ አለ ምንድነው ጥያቄ ሞኝ ሰው ይሄ ሁሉ ሀብት እንዴት ኖረው ብዬ እኔ ባይዘይ ሞኝም ብለው ሳውል ከምን እንገር መጽሐፍ ቅዱስ እንደዚህ ይላል ሰው ዓለምን ሁሉ ቢያተርፍ ይላል ነፍሱን ግን ቢያጎድል ስለዚህ አያ አራዳ ሰው አራዳ ብልጥ አሁን እኔ አራዳ ነኝ ለነገሮች ያለ ቫልዩ ማለት ነው ቫልዩ ያላየ ሰው ቫልዩ ሲስተም የተበላሸበት በሎጥና በአብርሃም መካከል ለውጡ ይሄ ነው ለምለሙን መረጠ ይላል ግን ነገም ቢጠፋው አቢጊያ ጀግና ነች ባሏ 3000 በጋለው 1000 ፍያላለው ይሄ የለመነን ሰውዬ ግን ይበልጠዋል ኪዳኑ ከባድ እኔ ዛሬ እዚህ ቤት ልባርካችሁ አይናችሁ ይከፈት አንድ የተዘጋጀ ሰው አለ ሃያካ ዛሬ ምሽቱን እግዚአብሔር መልስ ይሰጥላችኋል የሆነ ጋጋታ እየሰማው ነው ዛሬ ማታ እግዚአብሔር መልስ ይሰጥላችኋል the best thing ደስ የሚለኝ ይሄን ልንገራችሁ እናንተ ላይ ሰው ቢነሳ እናንተ በሕያው አምላክ ዘንድ ነፍሳችሁ የተሰወረች ነች እየሰማችሁ እናንተ ላይ ሰው ቢነሳ እናንተ በእግዚአብሔር ብብት እንዲ እየተደበቃችሁ ናችሁ እናንተ ላይ ግን የተነሳው ሰውዬ ወንጭፉስ ገብቷል
እየተሽከረከረ ነው የት እንደሚጥለው አላቅም መድኃኒዓለም የተነሱባችሁን እግዚአብሔር ጣላቸው አይሳካልህም ያለ ሰውዬ መንገድህን ለቀቀው ቫ ተካታ ጃባባጋባለ ኤው አታገለግልም ያለ ሰውዬ ከለላለ ትንቢት እያለ ቃል እያለ እግዚአብሔር ተናግሮ እንደ ተራ ሰው የሰደበ ሰው ከአገር ለቀቀ ወዳከቲመቱ ፈተመሳ የሆነ የሚሰራ ቅባት አለ ዛሬ ሻላላ ባራፊኒያሳ ናባልን አታነጋግሪው ያለ እግዚአብሔር ራሱ ላይ ያነጋግር ልጅ ነው ብቻዬን ነኝ እንዴ ብቻዬን ነኝ እንዴ ነው የሚላል እግዚአብሔርም ስለቀሰፈው ሚል ቃል የለም አትንካው ያለ ለካ እኔ ልምታው ብሎ ነው አትምታው ያለ ለካ ሊመታው ፈልጎ ነው ዛሬ እንዴ ነው የሚሆነው የሆነ በር የዘጋባችሁ ሰው ከስልጣን ለቀቀ አይ ፕሮፌሰር ዘር ሐረጋችሁ ተብትቦ ያዘ ጠንቋይ ከመንገድ ተወገደ ሊደለ ባሹዳ ባሃዳጋማስ ቫተረዲ ገባዲጋማቱ ቫንዳ ለዓመታት የታገላችሁት መንገዳችሁ ለቀቀ ኡኖዋቴ ሻባባጋቫንደ ግሬቫ ሉፓራፋካቲያና ሻባቦባ ከማታ የሆነ የማይታወቅ እጅ አደረቀው እግዚአብሔር ስለ ስድቤ በልጆቻችሁ የተሰደባችሁ የሚጸለይበት ቤት ሞት የገባባችሁ ትንቢት ያለበት ቤት ደዌና በሽታ የገባባችሁ የሟርተኞች ፍላጻ ቤታችሁን ያስጨነቀባችሁ ጧት ማታ ከቸርች አልጠፋም የኔ ልጅ ላይ ይሄ ለምን ሆነ የምትሉ እግዚአብሔር ሆይ ነቢያት ጋር ሄዳለሁ ባሪያዎች ጋር ሄዳለሁ አሜን ይላል እንዴት እኔ ቤት ገባ የምትሉ እግዚአብሔር ይመልስላችሁ ጠንቋይ እየተሳካለት መተተኛ እየተሳካለት አስማተኛና ደጋሚ ቀንከሌት እየሰራ የኔ ስራ ለምን ተዘጋ ሳቁብኝ አላገጡብኝ ያንቺስ ያንተስ ጴንጤነት አሉኝ የምትሉ እግዚአብሔር ዛሬ ይመልስላችሁ የሆነ ቅባት እየተንቀሳቀሰ ነው ቤት ውስጥ ሻማጋማ ቶኮማ ተከሳ ከማስ የሆነ ቅባት እየተንቀሳቀሰ ነው ስለ ስድባችሁ የሚመልስ ቅባት ባታኮማ ሻባጋማ ጋዶና ጋማ ቶራባስ ሸባባጋማ ጋማ ቶኮማ ተራማንዳስ ራቫጋንታ ክሮሴ ከፓቫንዴ ግራቮሽ ከማንታ ግራዲያንቶስ ከማዲያ ማቶሌቬኒያ ሶባስ ግራቫጋንዴ ግሬቬኒያ ማኮራማንዳ ካታካማስ ዘደጋማንዴለ ካማሻባስ አንድ ሳምንት ውስጥ እግዚአብሔር ስለ ስድብሽ ይመልሳል ሃሌሉያ 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 መልስ የሚሰጥ ቅባት እየለፋው የደከም ያገለገልኩ ብዙዎችን ከበሽታ ብዙዎችን ከአጋንንት እስራት እየፈታው ከሩቅ አገር ከድላ ቤቴ ገብቶ ልጄን አሰቃይቶብኝ የያምጥቼ እዚህ ነው ያለሁት ምን ሆነ ታማ 2 ወር ምግብ ሳትበላ ተጨንቅ እኔም ተጨንቄ ሮጬ ያምጥቼ አሁን እዚህ ያለች የታለች እዛ ጋር ናት ያብስራ ነኝ እኔ ያብስራ እዛ ጋር ናት ቆይስኪ የመጣሁትን መንገድ ላስበው ዞር በዬ ቆይስኪ ምን አለ ያለሱ የተሻገርኩት ያለ ጌታዬ ለማለፍ ኃይል ሆኖልኝ የጌታ እርዳታ በስቶልኝ ነው
የማውቀው የአምላኬን ምሕረት ደግነቱና ቸርነቱ ነው። ግን ሳላስበው ፍቅሩ በልቤ ገባ። ደህንነትን አገኘው ያለ ዋጋ። ግን ሳላስበው ፍቅር በልቤ ገባ። ደህንነትን አገኘው ያለ ዋጋ። በኃይል አይደለም ተነስና እኔው በብርታቴ ተዋግቶልኝ ነው ቸር አባት መድኃኒቴ። እሺ ምንድነው ይሄ? መታወቂያ ፓስተር ነኝ አንድ ቸርች። ስንት ጊዜዋ ነው? ከጀመራት 4 ዓመቷ ነው። ግን እጅግ ከታመመች 2 ወር ነው። ምንድነው የሚያረጋት? ጨጓራ ነው የሚያማት፣ ራሷን ያማት። በአንድ 3 ጊዜ ሞታብኛለች። አትወስድም ብዬ እንደዚህ ይዤ ነው በቃ ጌታ ስም ለጠልኝ። በጌታ በኢየሱስ ሂድ። የሞትን መንፈስ ሰበርኩት። አሜን። ችን ብላቴና የሚፈልግ አውሬ ወጋውት። አሜን። በጌታ በኢየሱስ ስም ተፈውሰሽ። አሜን። ኢየሱስ ነቀልኩት። አሜን። ማይቲ ኔም ኦፍ ጂሰስ። አሜን። በክርስቶስ ኢየሱስ ተፈወሰች። አሜን። ለምስክርነት ተመለሽ። ጌታ ልጅን ፈውሶላል።